አበው ሲተርቱ ጎሽ ለልጁ ሲል ተወጋ ይላሉ። አሁንም ትሁትዬ ለልጇ ስትል ዛሬ መስዋዕት ከፈለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እንደምታበረታቱኝ ለምታበረታት ደግሞ ከልብ አመሰግናለሁ። ተወዳጁና አስተማሪውን ዛሬም ትሁትዬን ይዤላችሁ ዘልቄያለሁ። እናንተም እንደተለመደው እንድታበረታቱ በድጋሚ እጋብዛችኋለሁ። እስከ መጨረሻውም እንድታዳመጡት ስል በአክብሮት ጋበዝኳችሁ ማለት ነው። እንግዲህ የሀገራችን ሰው ሲተርት ጎሽ ለልጁ ሲል ተወጋ የሚለው ተረት እውነት ፍልተው ብሎ የታየበት ነው። ዛሬ እንግዲህ ከብዙ ልፋትና ከብዙ ውጣ ውረድ በኋላ ቲና ነገሯ በትንሹም የተሳካላት መስሏታል። የእውነት እስከ መጨረሻ ይሳካላት ይሆን? አብረን ምን ይሆናል እንግዲህ እና ባባ እንዲሁም ካሊብ በተለይ ደግሞ ዳኒና የካሊብ አባት ለትሁት ከምንም ከማንም በላይ ዋጋ ከፍለውላታል። እሷ ግን ትናንትና እየዘራችውና ትናንትና እያፈሰሰችው ችግኝ ዛሬ ላይ እሷን መልሶ አድኗታል። እዛ ቤት በሰራተኛ መልኩ ስገባ ሰራተኛ እንደ ማንኛውም ሰራተኛ ሆና ነበር። ይሁንና ቲና መቼም ገንዘብ የማጠግበው መቼም ከክፋት የማትአርፈው ቲና የባሏን አባት ለማጥፋት እናም እንደዚሁም ደግሞ ሞኙና የዋህ ነው ካሊብ አባትየው ነው መጥፎና የሚያስቸግረኝ እሱን ካጠፋሁት በኋላ የልጅየው እዳው ገብስ ነው በማለት ነበር ወንበር ላይ ለብዙ አመታት ለብዙ ወራቶች እንዲቀመጡ የፈረደችበት። ዶክተር ጋር ወይንም ሐኪም ቤት ወስቸዋለሁ ትላለች፣ ግን እየወሰደችው አልነበረም። ይሁንና ትሁትዬ እዚህ ቤት የገባሁት በሰራተኛ መልኩ ነው። እኔ ደሞዜን ተቀበልኩ፣ እኔ ስለሌላው ምን አገባኝ አላለችም ነበር። እንደውም እንደ ሴት ልጅ እየተንከባከበችና እንደችም ነገር ተትሁት ተቲና ካሰሪዋ እየደበቀች በጣም ብዙ ነገር አድርጋ ዛሬ ላይ በሁለት እግሩ እንዲቆም ያደረገችው ትሁትዬ ነበረች። ካሊብም ያው እንግዲህ ሚስቱን የወደደ ሰው ምንም ብትሉት ምንም መስሚያው ጥጥ ነው። በጣም ቲናን ስለሚወዳት የምትለውን ሁሉ ያምናት ነበር። ይሁንና እሷ ግን ሌላ ጉድጓድ ሌላ ቦታ እየቆፈረችለት ነበር። ምክንያቱም ያን ሽማግሌ ከዛ ካጠፋች በኋላ ያንን ገንዘብ ተካፍላ እንደተለመደው ተህልሟ ከዳኒ ጋር መኖር ነበረ። ይሁንና በትሁት ምክንያት ያሰበችውና ያለመችው አንዱም ነገር ሳይሳካላት እስካሁን ድረስ ቆይታለች። ሆኖም ግን ተስፋ መቁረጥ ፈጽሞ የማትፈልገውና እንደዚሁም ደግሞ ንስሐ መግባት ፈጽሞ የማታስበው ቲና እስከ መጨረሻው ድረስ ታግዬ ያንን ቤትና ያንን ንብረት በእጄ አስገባለሁ ብላ ቆርጣ የተነሳይ ነች። ባይዘወይ ክፋቷ እንዳለ ሆኖ ግን ለጽናቷና ላሰበችበት ነገር መጋፈጧ በጣም የሚገርም ነው። ቲና ማንም በአካባቢዋ ምንም ነገር የላትም። በቃ እራሷ እስካሁን ድረስ እየታገለች ያለችው ለዛውም ከአንዱ ያለች ገንዘብ እንኳን መከራከሪያም ሆነ እንዲያግቱላት ለምከፍለው ገንዘብም ከዛው ከበቤት ነበረ። እናም ክፋቷና ሴራነቷ እንደዚሁም ደግሞ ጥሩ ነገር እያደረገች እንዳልሆነ እንዳለ ሆኖ ግን ለጽናቷና ላሰበችበት እስከ መጨረሻው ለምታደርገው ትግል በጣም አደንቃታለሁ። ሆኖም ግን አሁንም እንግዲህ ትናንትና ባልደረባ ሆኖ ሲያግዛት አብሯት ጓጉቶ በአቋራጭ እንግዲህ ለመክበር ያሰበው ዳኒ ነበር። ዛሬ ላይ በተቃራኒ ሆኖ ዳኒ እንግዲህ እሷ በሌላ ጎራ ተሰልፏል። እሱም ትናንትና ላጠፋበትና ትናንትና ላደረገበት ነገር ዛሬ ላይ ለመካስ ብሎ ጀምሯል። ከጀመረም ውሎ አድሯል። አሁን ላይ ከካሊብ የሚበልጥ ለካሊብ አባት እንደ ሁለተኛ እንደ ካሊብ ልጃቸው ሆኖ እየማከራቸውና ባሉበት ቦታ ሁሉ በታማኝነት እያገለገላቸው ያለው ዳኒ ነው።
ዳኒ ብቻ ሳይሆን እንዲሁም ደግሞ መልካምና ቅኗ ኤደንዬም የዳኒ ፍቅረኛ አብራ እየታገለች ነው። የሚገርመው ነገር እነሱም የትሁት መልካምነትና የትሁት ደንገርነት እንደዚሁም ደግሞ ትሁት እስከዛሬ ያደረገችላቸውን ነገር ሁሉ ባለመርሳት ዛሬ አብረው መስዋዕት እየከፈሉላት ነው። እናም እንግዲህ ክዋና መቼም አሲራ የማትጠግበው ተስፋ የማትቆርጠው ቲና በመጨረሻው ምዕራፍ ላይ ትሁትን ያገኘችባት አንድ ነገር አለ። እሱም ልጇን እስከ ዛሬ ድረስ ተመስገን ትሁት ልጅ እንዳለው አያውቅም ነበረ። የትሁት ልጅ የእህቷ ልጅ ነበረች የምመስለው ፈጽሞ የራሱ ልጅ አመስለውም ነበረ። ግን ብልሃና ሴረኛ በመጨረሻው ብላ በመጨረሻው ትሁት ልጅ እንዳላደረሰችበት ያንን እንዳልናገር የተዝክ ሂጂ፣ ሰተት ብለሽ ጸጥ ረጭ ብለሽ ወደ ባልሽ ሂጂ። እኔም ደግሞ ወደ ካሊብ ልብ መመለሱ ለኔ ቀላል ነው። ካሊብ የዋህና ምንም የማያውቅ ገራገር ነው። እኔ ቲና እሱ ውስጥ ለመግባት ብዙም ጊዜቶችም ሆነ ደቂቃዎች አይፈጁብኝም። ግን አንቺ ነሽ ነቀርሳ ይሆንሽብኝ፣ አንቺ ነሽ በመንገድ እንቅፋት ይሆንሽብኝ። ስለዚህ ከዚህ ከመንገድ ይሄንን ታልናገርብሽ በሰላም ውጪ ብላ ከአንዴም ሁለቴም ጥያቄ አቅርባለት ነበረ። ይሁንና ትሁትዬም ፈጽሞ አላደርገውም ፈጽሞ ብትላትም ግን ጨካኟና አረመኔዋ ምንም ርህራሄ የሚባል ነገር የሌላት ዛሬ ላይ ለአቶ ተመስገን ነግራባታለች። እንግዲህ እጅሽን ብለሽ እማመጭ ከሆነ እህትሽ በእኛ እጅ ነች። እህትሽን ማጣት ከፈለግሽ ደግሞ እህትሽን ማጣት ከፈለግሽ ከእነሱ ጋር ሁኚ። እህትሽን እንዳታጫ ከፈለግሽ ደግሞ ነይ ወደ እኔ ባልኩብሽና እኔ ወዳልኩብሽ መንገድ ሰተት ብለሽ መግባት አለብሽ ብላ ወጥመድ አጠመደችላት። ያው እንግዲህ የሀገሬ ሰው እንደሚተርተው ጎሽ ለልጁ ሲል ተወጋ ነውና ዛሬ ላይ እንግዲህ ትሁትዬ ለልጇ ስትል እዚህ ወጥመድ ውስጥ ሰተት ብላ ገብታለች። ምን ይሄ ብቻ እንደዚሁም ደግሞ እንደተለመደው የዛ የቤት ካርታ ነገር የህልም እንጀራ የሆነባት ከዚህ በፊት ቀላል የማይባሉት የአቶ ካሊብ አባትም ቤቱን በስሜ አውርሰኝ አባዬ ስትለው እንዴ ልጄ አንቺ ልጅ አይደለሽም ወይ? ለአንቺ ያላወረስኩ ለማ ላወርስ ነው? ከዛ ከወንበር ላይ እኮ እንድነሳ ያደረግሽ ባንቺ ነው። ስለዚህ የኔ ማለት የአንቺ ንብረት ነው ነበረ ብለው የውሸት ካርታ የቤታቸውን ካርታ ሄደው ፈርመውላት የሰጧት። ካርታውን እጇ ታስገባይ በኋላ ዳኒን ነበር የነገራቸው። ግን በዛ ውስጥ ዳኒዬ ጥንቅቅ አርጎ ያቅ ነበር። አረቴ ተረጋጊ ነበር ያት። አስቡት እንግዲህ አስቡት፣ ሰው አንዳች ነገር አንድ ጠጠር ሳይሰራ አንድ ጠጠር ዛቦት ውስጥ ሳያስገባ እንደዚሁም ደግሞ የ80 ባሏ ቤት ሳይሆን ምንም ነገር ሳይኖራት የሰው ቤት በነፃ አገኘዋለሁ እንደዚሁም ደግሞ የእውነት ነው ካርታ የተሰጠኝ ብላ በዛን ቀን ምንና ምን እንዳደርግ ጠንቀቀን የምናውቀው ነው። ለማስታወስ ያህል ምንድን ነበር ያደረገችው? ቤቱን በእጇ አስገብቻለሁ፣ ስለዚህ ቤታችሁን ፈልጋችሁ ከቤት መውጣት አለባችሁ ነበር ያለችው ጀግኒት ቲና። አይ ቲና። እናም ዝም ብለው እስከ መጨረሻው ድረስ እየተመለከቷት ነበረ። ግን ዳኒ ይሄንን ያቅ ነበር። ሙሉ በሙሉ መናገር አልፈለገም ነበረ። ተረጋጊ፣ ቤት ፈልገው ስትወጡልሽ ሲላት ውጡልኝ ከቤቴ ነበር ያለችው። ያው ምን ቤት ምንድን ነው የሚባል ነገር አባባል አለ አይደለ? እንደዛ ነበር ያለቻቸው። ያንን የሚያውቀው ዳኒ ግን እየተጨነቀና እየተሸማቀቀ ነበር። ግን አረቴ ቢላት ፈጽሞ ልሰማው አልቻለችም ነበር። ምክንያቱም የቤት ባልተቤት ሆነ። እሷ ብቻ በልጥ ሌላው ሞኝ ነበር የመሰላት። የተሰጣት የውሸት ካርታ በመሆኑ ሲሞላ ይፈሳል፣ ሲከር ይበጠሳል እንደሚለው የአገሬ ሰው የውሸት ካርታ ነው የሰጠውሽ። እኔ ምን ሞኝ ነው ለአንቺ ካርታ የቤቴን ካርታ አሳልፍ የምሰጥሽ? እኔ ምን ሞኝ ነው ሲሏት ነበረ ራሷን ያጣችሁ። በዛን ሰዓትን ምንና ምን እንደሆነ ጠንቅቀን እናውቃለን። ዛሬ ላይ እንግዲህ ያንን ነገር እውን አደርገዋለሁ፣ ይሄን እንደዚህ ከስር ያለው ከዚህ በኋላ አርፍ የመቀመጥ አለብኝ ብላ ፈጽሞ ልትፈልግም ልታስብም አልቻለችም። እታገላለሁ አለች።
ቀጠለች፣ አሳገተቻቸው፣ ብዙ ነገር አደረገች። ዛሬ ላይ እስካሁን ድረስ እንግዲህ ተስፋ አልቆረጠችም፣ እየታገለች ነው። እንግዲህ ዛሬ ቲናዬ ተቀጥራታለች። ዛሬም እንደተለመደው ያንን የቤት ካርታ ይዛላት እንድመጣ ነው። ልጅሽንና እህትሽ በእኔ እጅ ታግታለች ብላት ነበረ እና ዛሬ ተጠራትና ይገናኛሉ። እሺ ትናታለች። እሺ ቲና፣ ልጅና እህት የት ናቸው? የታዘዙን ስራ እኮ መቼ በብቃት ወጣሹና ነው። የታዘዙን ስራ መቼ በብቃት ወጣሹና ነው ስለ ልጅሽና ስለ እህትሽ የምትጠይቂኝ? ምን እንዳድርግላችሁ ነው ምንድን ነው እኔ ማድረግ የምችለው? ምን ላድርግላችሁ? ምንም እኮ አልገባኝም ቲና፣ ምንም እኮ አልገባኝም። ቀቱን ይዘሽ እንድመጪ ነግሬሽ አልነበረም እንዳይደል? አው ግን ቲና፣ ግን ምንም ላገኝ አልቻልኩ። ልጅና በእህቴ የሚጨክል ልብ ያለኝ ይመስልሻል እንደ? ባገኘው ኖሮ ይዞ መጣ ነበር። በእህቴና በልጅ እኮ የሚጨክል ልብ አልነበረኝም፣ ሊኖረኝም አይችልም፣ የለኝም። እሺ ነይ እንሂድ። ተነሽ። ወደ ነው የምንሄደው? ተባረሻል አይደል? ተነሽ፣ ወደ እህትሽ ነይ ትሄጃለሽ። ወደ እህትሽ ይዤሽ እሄዳለሁ። እንግዲህ ከዚህ ይዛት የሚሄደው ወደ ተመስገን ጋር ለማስረከብ ነው። ያው ሰው ሆኖ የማይታለል የለም። ባይዘወይ አንዳንድ ጊዜ ክፉ ሰዎች መቼም ቢሆኑ ወደ ራሳቸው ሊመለሱ መቼም ቢሆኑ፣ በተለይ ደግሞ እንደ ቲና ያለው ላይ ቲና ያለችው በዚህ ሰዓት ቲና ትመለሳለች፣ መልካም ነገር በዚህ ሰዓት ታደርጋለች ብሎ ማሰብ እኔ እንጃ። እዚህ ጋር የተሳሳተችው ትሁትም ተሳስታለች። ግን ደግሞ በሌላ በኩል ደግሞ ያው ልጇና እህቷን ስላለቻት ነው። በይተንሺ እንሂድ ስትላት እሺ ነው ያለቻት። ምንም ልታንገራግር አልቻለችም። ግን በቃ አጉል ሰንጣቃ ውጨት ውስጥ ነው የገባቸው አሁን በዚህ ሰዓት ቲና ትሁትዬ ማለት ነው። ምክንያቱም እህቷን እና ልጇን ጋር ስትላት ግራ ገባች። እስከዛሬ ግን በዚህ አላገኝ ስላልነበረ ብዙ ነገር ትነቃባትም ትቆጣትም ነበረ። ዛሬ ግን ልጇን ስለያዘችባት እሺ ነው ያለችው። በመጨረሻ እንግዲህ ተመስገን ጋር ይዛት ካቻለች። ተመስገንም በሳቅና በደስታ ፍልቅልቅ አለ፣ ብድግ አለ። ያረፍ በያላት። ትሁት ተጨነቀች። አትፍሪ ትሁት አትፍሪ፣ ምንም አላረጉሽም፣ አትፍሪ የኔ ውድ አትፍሪ። ቴና እህቴ ነው ያለችው። እህትሽ ጋር ልወስድሽ ነው ብለሽ አይደል እንዲያመጣሽኝ? እህቴ ታለች። እህትሽ ጋር እኮ ወስድሻለሁ ብለሽ ነው ያመጣሽኝ። እህትሽ የት እንዳለች የሚያውቀው እሱ ነው። እሱ እህትሽ ጋር ይውሰድሽ። ቲና እባክሽ እህቴና እህቴ የት እንዳለች ማወቅ እፈልጋለሁ። እባክሽ ትሁቴ ተረጋጊ። ተመስገን ትሁቴ ተረጋጊ። አሁን እህትሽ ወዳለችበት ይዤሽ እሄዳለሁ። የኔ ቆንጆ ተረጋጊ። ከእናንተ ጋር የትም ቦታ አልሄድም። ከእናንተ ጋር የትም ቦታ አልሄድም። ብቻ ነው የምፈልገው። ቲና አሁን ትንሽም ቢሆን የተሳካላት መስሏታል። ቆንጂት ሁለት ወድ እኮ የለም። እሺ ከሱ ጋር ሄጂ። አልሄድም ካልሽ ደግሞ እህትሽንና የእህትሽን ልጅ እርሻቸው። እንግዲህ ለተመስገን ልጅ እንዳለችው ነግሯታል። ግን ለሱ ፊት ደግሞ የእህትሽን ልጅና እህትሽን እርሻቸው ትላታለች። አሁን ወጥመዷ ገብታለች። እሺ የት ናቸው? በቃ እሺ እንሂድ። የት ናቸው? እኔም ብቻ ነው መከተል የሚጠበቅብሽ። እኔም ብቻ ተተከተልሽኝ አሉበት ቦታ ይዘሽ እደርሳለሁ። እሺ አለች። እንግዲህ የዚህ ሰዓት ቲና ደስታ ውስጥ ገባች። በሉ እንግዲህ እናንተ ተተስማማችሁ፣ እኔ ስራ አለብኝ። አንዱን ስኬቴን አሳክቻለሁ። ደግሞ ወደ ቀጣው ምዕራፍ መሄድ አለብኝ። እንግዲህ ዳንዬ ወደ ካሌብ አባጋ ደወለ። እንድነው ምን አዲስ ነገር አለ ይሉታል። አባዬ ምንም ነገር የለም፣ እስካሁን ድረስ እየጠበቅን ነው፣ ግን ምንም ነገር የለም ይላል። ግን ቲና እየመጣች ነው ለአባዬ ትላለች ድናዬ። ቲና ይቅርታ ምን አለህ አባዬ ትላለች ኤደንዬ። አባዬ ምንም አላለም፣ አንቺ ቲናን ተከትያት፣ እኔ ደግሞ ትሁት ያለችበት እልፈልግ ብሎ ከተለያዩ በኋላ ትሁት አሉበት ክፍል እሳተት ብሎ ሲከባ ግን ዳላስ ታያስበውና ሳይጠብቀው ተመስገን ዳንን ይደበድበዋል። ትሁትዬም ኧረ እባክህ ይሞትብሃል እባክህ ትለዋለች። እንግዲህ እዛው ተጀመረ ነገሩ። ብቻ
በዚህ ሰዓት እንግዲህ አባባም እየሮጡ ይደርሱለታል። የተመስገንና የቲና እቅድ ዛሬ እንደ ትናንትናው ቲናዬ ዛሬም እንደ ትናንትናው አልተሳካላትም። ቆይ ትሁት ምንድነው የተፈጠረው? እኔ ምንም አልገባኝም አባዬ። የተፈጠረውን ነገር አንድ ባንድ ማወቅ እፈልጋለሁ። አባዬ ምንድን ነው? ትሁት ልጄ አሳልፈሽ እየሰጠሽን ነው እንዴ? አሳልፈሽ እየሰጠሽ ወረቀት ይዘሽ ተቲና ጋር ብዙ ጊዜ ተገናኝታችኋል። አንቺን ለማዳን ለአንቺን ህይወት ለመታደግ እንለፋለን። በቀይ በኪራ በፊት በኋላ እንሯሯጣለን። አንቺ ግን እኛን ለማጥቃት ከኋላችን ትሰሪያለሽ። የዚህ ሰዓት እንግዲህ ዳንዬ በጣም ተጨነቀ እኮ። አንቺ ለአንቺ ዋጋ እየከፈልን ባለንበት አንቺ ከጥላጋ ሆነሽ ከኋላ የኔ ልጅ አባዬ እኔ ስለምታወራው ነገር እኮ ምንም አላቅም ትላለች። አዎ ምንም አታቅም። ይሄንን የተደረገውና የተሴራው ሴራ እንግዲህ እንድትባረር ከነሱ ጋር እንደምትሰራ አስመስለው የተሰራባት ሴራ ወይንም የተሸረበባት ሌላ ኬዝ ነው። እናም እንግዲህ ለጊዜው ቢሆንም የካሌብ አባት እውነት ወረቀት ይሄ ወረቀት አንቺ ክፍል ነው ያገኘነው። የምን ወሬ? እኔ ክፍል ትላለች። ከዛ በኋላ የካሌብ አባት በጣም ይቆጣሉ። ዳንዬም ቆይ ሀዳ ቲናን እንዴት ነው ያገኘሻት? እንዴት ነው ቲናን ያገኘሻት? እህቴን ይዘዋታል ዳኔ። በቃ እህቴን ይዘዋታል። በምን ልክልሽ አድራሻ በዚህ ነው ያሉኝ። ከዚህ ውጪ ሌላ ምንም የማውቀው ታሪክ የለኝም። እመነኛ አባዬ ምንም የማውቀው ነገር የለም። ዳን እየመለስ አረገና እሺ ቆይ ወረቀቱ ምንና ምን እንደሆነ የምታውቂው ታሪክ የለሽም? እኔ ምንም አላቅም አባዬ። ቆይ እኔ እናንተን እንዴት አሳልፌ እሰጣለሁ? በዚህ ሰዓት የካሌብ አባት ስለዚህ ይሄ ነገር ወጥመድ ነው ማለት ነው። በቃ ይሄ ነገርማ የቲናና የተመስገን ወጥመድ ነው አሉ። ባይዘወይ ቶሎ የሚገባቸውና ቶሎ የሚረዱ አባት ናቸው። ካሌብ ሆኖ ቢሆን ግን ዛሬውኑ አንጠልጥሎ ነበር ከቤት የሚያስወጣት። ምክንያቱም ካሌብ ማስተዋልም ሆነ ፈጽሞ ትዕግስት የሚባል ነገር የለውም። የሰው ልጅ ትዕግስት ሲኖረውና እንደዚሁ ደግሞ አስተዋይ ሲሆን ግራ ቀኙን ይመረምራል። እንድችኮንና ዝም ብለን ሰዎች ወጥመድ ባጠመዱ ትክክል ነው ብለን የምንሄድበት ነገር ዋጋ ያስከፍለናል። የሚጸጽተን የሆነ በቃ ማንመልሰው ነገር ዋጋ ያስከፍለናል ማለት ነው። ካሌብም ቢሆን ኖሮ እንደዛ ነበረ። ግን አባቱ ምን አሉ? ይሄ ነገር ወጥመድ ነው። አዎ ትክክል፣ ወጥመድም ወጥመድ ነው። ይሄ ነገር ወጥመድ ነው ብለው ነው እንግዲህ ያሉት። እንግዲህ ወረቀቱን ያስቀመጠው ተመስገን እራሱ ነው። ወስዶ ከትውዴ ክፍል ወስዶ ያስቀመጠው ራሱ ነው። ተመስገንና ቲና እንግዲህ ጆልተዋል። ቆይ አሁን የዚህ ሁሉ መጨረሻችን ምንድን ነው ይላል ተመስገን። ቆይ የዚህ ሁሉ መጨረሻችን ምንድን ነው ይላታል። እንዴ ቆይ ወረቀቱን የት ነው ያስቀመጥከው? ቲና ወረቀቱን ነበር ትሁት ራሱ ነው ያስቀመጥኩት። ሀዳ እንደዛ ከሆነ ለምን ይዘው አመጣም? አውቃለሁ ቲና አብረን ነው ያናገርናት አይደለም? ምን አቅላታለሁ? ግን እኮ እሷት ራሱ ነው ያስቀመጥኩት። ቱንም በስነ ስርዓት ነው ያስቀመጥኩት። ሌላ ሰው ክፍል አልገባሁም። እሷ ክፍል ነው ያስቀመጥኩት። ይሄ ደህ ለአባዬ ነው እንዲሰጥ የመጣው። ራሷ ነው ሁሌ ትክክል፣ ሁሌ ብልጥ፣ ሁሌ ጀግና ራሷ ብቻ ነች። ሄደህ ለአባዬ ነው እንደ ሰጥተው የመጣው። ቲናዬ ሄደህ ለአባዬ ነው እንደ ሰጥተው የመጣው። እስከ ዛሬ ድረስ እያንዳንዱ ነገር ያላቀውና ካላስበው ያድርጋለሁ። ከዚህ በኋላ ግን እያደረጉ ያለሁትን እንድጠራጠርና እንድደራደር ታረጊኛለሽ እንዴ? ተመስገን እሱ ወረቀት አባዬ እጅ ላይ ነው ያለው። ያንን ካርታ በስንት መከራና በስንት መስዋዕትነት እንዳመጣሁት ታውቃለህ አይደለም? ጀመረ ያ ካርታ እጅሽ ቢገባ እንኳን አገልግሎት አልነበረውም። ምንም አይሰራም። ምንም የሚሰራው ነገር የለም። ምን ይሰራልሻል?
ከኛ ጋር እንድትሰራ መስራትና አለመስራቷን እንዲያረጋግጡልኝ እፈልጋለሁ። በቃ ከኛ ጋር የምትሰራ እንዲመስላቸውና ከኋላቸው ልትወጋቸው እንዲመስላቸው ያን ከመሰላቸው ጨርቄን ማቄን ሳይሉ አውጥተው ይጥሏታል። በዛን ሰዓት እኛ ደግሞ ስኬታማ እንሆናለን። በቃ ሜቴና ያን ካርታ ለምን ነበር የፈለግሽው? እርግጠኛ ነኝ አንቺና ትሁት አብራችሁ የምትሰሩ ለማስመሰል ብቻ አይደለም አይደል? ካርታውን በምን አይነት መንገድ እንዳገኙ ታውቃለህ አይደል? ከዚህ ካርታ ጋር ተመሳሳይ የተሰራ ካርታ ነው። ከዚህ በፊትም ያሞኘኝ እንደዚሁ አድርጎ ነው እነሱ እጅ ላይ ያለው ግን እንዴት አባዬ እጅ ላይ እንደገባ ማወቅ ፈልጋለሁ ትላለች። አይ አታደርገውም፣ ምክንያቱም ልጇና እህቷ ተይዘዋል። እኛ ካልናት ወደኋላ አንድም ስንዝር ፈቀቅ ማለት አትችልም። ያንን ታደረገች እህቷና ልጇን ታጣለች። ልጇን ያልሽው ትሁት ልጅ አላት ልጅ አላት ወይ አለ። እንግዲህ ጎል ገባለት። አሁን በአራት ነጥብ ጎል ግጥም አድርጋ አስገባችለት። ልጇን ያልሽው አላት። እስከዛሬ ልጅ እንዳላት አያውቅም ነበረ። ልጇን ያልሽው በቃ ልጇን ያልሽው አለ። አሁን ደስታው ገባለት። አሁን ደስተኛ ሆነ። ነገሮቹ ተሳኩለት። አሳልፌ ልጅን ሰጠኋት። አባዬ አሳልፈ እኮ አይደለም የሰጠኋት፣ አሳልፈ አይደለም ደግሞ እኮ ይሄ ነገር ማብቃት አለበት። አይ ልጅን አሳልፌ በመስጠት ነገሩ እንዳቋጭና እንዳልቅ ማድረግ የለብኝም። ከዛ መከራና ከዛ ስቃይ ዛሬ በሁለት እግሬ እንድቆም ያደረገችኝ እሷ እኮ ነች። ስለዚህ ልጅን አድናታለሁ። ልጅን አሳልፌ አልሰጣትም ለነዚህ ላረመኖች ይላሉ። ለዚህ ሁሉ ነገር ምንድነው ካልን እንግዲህ ትናንትና የዘራቻት ትናንትና ያፈሰሰቻት ነች። ትናንትና አንዳንድ ጊዜ በየትኛውም ቦታ ሆነ በየትኛውም መልካም ነገር ካደረግን ለነጋችን ስንቅ ነው። እኛ ነገ ምን እንደሚደርስብን አይታወቅም ማለት ነው። ትሁት ዛሬ ላይ እንደዚህ እየተሳፈጡላት ያሉት እንግዲህ ትናንትና ያደረገቻት መልካም ነገር ነው። መልካም ነገር ከማድረግ ወደ ኋላ እንበል። ክፉ ነገር ነው ምላሽ የሌለው። መልካም ነገር ሁሉ ጊዜም ምላሽ አለው። መልካም ነገር ለማድረግ እግዚአብሔር ይርዳን፣ ከክፉ ያርቀን። እውነቴን ነው የምላችሁ። ትሁት በጣም ጎበዝና መልካም ልጅ ስለሆነች ይኸው ተጎና አቆሙላት። ውድና የተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ።